ከመቶ ዓመት በፊት የዚህ ሰውዬ እቅድ ቢሳካ የነገው የአርሰናልና የፉልሃም ጨዋታ የሚባል ነገር እንደሌለ ታውቃላችሁ። የሰር ሄንሪ ኖሪስ ይባላል። በ1910 አርሰናል ከፍተኛ የሆነ የገንዘብ ችግር በደረሰበትና የመፍረስ አደጋ ተጋርጦበት በነበረበት ጊዜ ክለቡን የገዛውና አሁን ለደረሰበት ደረጃ እንዲደርስ ያሸጋገረውና ትልቅ ውለታ የዋለው ሄንሪ ኖሪስ ከዛ በፊት የፉልሃም እግር ኳስ ክለብ ባለቤትና አስተዳዳሪ ነበረ። በወቅቱ ፉልሃም ይጫወት የነበረው ሊግ ዲቪዥን 2 ነው። አርሰናል ደግሞ ሊግ ዲቪዥን 1 ነበር የሚጫወተው። የሰውየው ዋና ሀሳብ የነበረው ምንድነው? የአርሰናልን ዕዳ ከፍሎ ከዕዳ ነጻ በማድረግ ሁለቱን ክለቦች አንድ በማድረግ በእንግሊዝ ሊግ ዲቪዥን 1 የሚጫወት ለንደን ላይ የሚገኝ ጠንካራ ተፎካካሪ ክለብ መመስረት ነበረ። ነገር ግን ያለው የፉትቦል ሊግ አስተዳደር ሀሳቡን ውድቅ አድርጎበት ሳይሳካ ቀርቷል ማለት ነው። ሄንሪ ኖሪስ ይሄ ሀሳቡ ባይሳካም አርሰናልን ከደቡብ ምስራቅ ወደ ሰሜን ለንደን በማዘዋወር ሃይቡሪ ላይ ስቴዲየም እንዲኖረውና ተመልካችን እንዲያገኝ ከፍተኛ አስተዋጽኦ አድርጓል። እንዲሁም ደግሞ በ1919 ወደ ሊግ ዲቪዥን 1 እንዲመለስ ከፍተኛ አስተዋጽኦ አድርጓል። በተመሳሳይ በ1925 የአርሰናል ታሪካዊና አሰልጣኝ ሄርበርት ቻፕማንን በመቅጠር በ1930ዎቹ የአርሰናል የመጀመሪያ የኤፍኤ ካፕ እና የሊግ ዲቪዥን 1 ዋንጫዎችን ማሳካት ችሏል። ነገር ግን ሰር ሄንሪ ኖሪስ በ1927 ከተጫዋቾች ጋር አላግባብ የሆነ የገንዘብ ግንኙነት አለው በሚል የእንግሊዝ እግር ኳስ አስተዳደር እግር ኳስ በደረሰበት እንዳትደርስ ሲል የህይወት ዘመን ቅጣት አስተላልፎበት ከአርሰናል ጋርም ስለተለያየ ዋንጫዎቹን ሳያይ ቀርቷል። ሄንሪ ኖሪስ ሀሳብ ቢሳካ ኖሮ ዛሬ አርሰናልና ፉልሃም የሚባል ነገር የለም። ነገር ግን የሚኖረው የነበረው ክራቨን ኮቴጅ ላይ የሚጫወት ሌላ አንድ ትልቅ ክለብ ነበረ። ምን ተሰማችሁ? እስኪ አስተያየት ጻፉልኝ። ፎሎው ላይክም እያደረጋችሁ